ኤቢ ደግሞ እሱን አየችና ሰላም የዳጣ እናት እንደሆነች ደመደመች። እሱን መታሮጣ ላንቺ ነገረች። በቃ ይሆን። አይ ኤቢ በዚህ ልክ ሞኝ ልትሆን አትችልም። እና ማርታ እናማ ኤቢ በዚህ ነገር ብቻ እንደዚህ ልትል አትችልማ። እና ዳጣ የሰላም ልጅ ናት እያልሽ ነው? እንዴት ሆኖ? መቼ ወለደቻት? የት ያሳደገቻት እንዴ? ምናልባት እኛ ቤት ከመምጣቷ በፊት መቼም ቢሆን ሊሆን የማይችል ነገር ነው። በቃ ማርቴ ሁሉ ነገር እንደነገርኩሽ ነው። ይኸውልሽ ሰላም ዳጣን ልጅ ያለቻት ስለወለደቻት ሳይሆን ስለወደደቻት ነው። እንዴ አንቺ ራሱ ልጅ እያልሽ አይደል እንዴ መጠሪያት? እና ታዲያ ለዚህ ደብዳቤ መጻፍ ያስፈልጋል እንዴ? ቆይ አደራስ የሚያስብል ነገር ነው። ቶባክ ዳሬ ኤቢ በዚህ ልክ ሞኝ ልትሆን አትችልም። እንግዲህ ማርታ በቃ ያለው ነገር ይሄ ነው። ችግር የለውም ዳሬ። ቤቴ ውስጥ አንድ የማላውቀው ሚስጥር እየተከናወነ እንዳለ ከተረዳሁ ቆይቻለሁ። እኔ ማርታ ካሰብኩበት ደግሞ ቀላል ነገሮችን መገጣጠም እጅግ በጣም ቀላል ነው። ደግሞ በደንብ አድርገህ ታውቀኛለህ። እሺ ማርቲ፣ ቤቴ ውስጥ ምን እየተከናወነ እንደሆነ ለማወቅ ከአንድ ቀን በላይ ወስድብኝ። ኤቢን ዛሬ ከክፍሏ አስወጣት። ክፈትላት። እሺ አሁን ወደ ሰላም ወሰደኝ። ዳሬ ንዳው እንጂ ሻሉሽ ምን ነው ዋይ ምስር የለም ስላልኩሽ ነው እንዴ? እንጂ ከዛ በዚህ እንጃባለን። ምጥዝምት ያታለሽ እንዴ? እሷ ለኔ ነው እሺ የምታገዘው። አረ አይ እኔ ለማንም አላገዘው። አረ ለኔ ማታገዝ እንደውም እንጂ እኔ ካንቺ ጋር ነው እሺ መደባደብ የምፈልገው። እንዴ እኔ አልደባደብ። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናለን። እስከ ቪዲዮ ሳም ድረስ ከኔ ጋር አብራችሁ ነው። በመጨረሻ ሰላም ወለደች፣ ወንድ ልጅ ድብ ባደረገች። ዳጣና ደረጀ ወንድ ልጅ ስለተወለደለት በጣም ደስ አለው። እናም ደረጀ በጣም ተደሰተ። እንግዲህ ልጁን አቀፈው ማለት ነው። የማይጠበቅ ነገር ነው በጭራሽ። ማርታ እንደውም ሰላም በመውደዳ ደስ ብሏት እሷን ለመጠየቅ ደንግጣ ሮጣ እየሄደች ነበር። ግን ደረጀ እና ዳጣን ይዟት ልጁን አቅፎ አይኑን እያየ ነበር እና በጣም ነበር ውስጡ የተደሰተ። ነገር ግን ማርቲ ካወቀስ ምን ይፈጠራል የሚለው በጣም አሳስበው። ማርቲ ለሰላም ድንግጡና እጅግ ትፈራለች። ማለቴ ለሷ ታስባለች። ከምንም በላይ ትጨነቃለች። እንድትጎዳ ምንም እንድታዝንም አትፈልግም። ልክ እንደ ሰራተኛ ሳይሆን እንደ ልጇ ነው የምታስብለት። ነገር ግን ከባሏ ማርገዟና የባሏ ልጅ መሆኗን ብታቅ ማርታ ምን የምትሆን ይመስላችኋል? ማርታ ልቧ ይሰበራል። እጅግም በጣም ታዝናለች። የማይታመን ነገር መሆኑን ከባድ መሆኑን ትረዳለች። ነገር ግን ዳጣ አብዬ የሰው ህይወት አጠፋች እና የመታችሁ ሰውዬ መሬት ላይ ተዘርጎ መንቀሳቀስ አይችልም ነበር። ሊሞት ጥግ ደርሶ ነበር። ነገር ግን ናታን በጣም ደነገጠ። አብዬን ምንድን አደረግሽው ስላት አይ ምንም ነገር አላደረኩትም እኔ ስለዚህ ራሱን ላጠቃኝ የነበረው እና ራሴን ለመከላከል ነው ያደረኩት ብላ ስትናገረው ነበር። ነገር ግን ታዲያ ይሄ ምን ይባላል ብሎ በዚህ አሁን አንድ ነገር ማድረግ አለብን ብላ ስትጠይቆ ነበር እና ያደረገችው ነገር በግጥ ራሷን ለመከላከል ነው። ነገር ግን ሰውዬ ራሷ ስለሳተ በጣም ከባድ ችግር ውስጥ ገባች። በጣም ፈራች እናም ተጨነቀች። ምን ማድረግ አለብን ብላ ግራ እየተጋባች ነበር እና በጣም ፈርታ ነበር እና ማድረግ አለብሽ አንድና አንድ ነገር ብቻ ነው ብሎ ይነግራታል። እና ምን ማድረግ እንዳለብኝ ግራ ገብቶኛል ስትል ትናገራለች። እና በቃ ናታን ለአባዬም ሆነ ለማዬ ለማንም እንዳትናገር እባክህ ስትለው ቆይ አልገባኝም፣ እንዴት ነው ማልናገረው? ይሄ ያደረግሽው ነገር ቀላል ይመስልሻል እንዴ እያለችው ነበር። አዎ ቀላል እንዳልሆነ አውቃለሁ፣ ነገር ግን እባክሽን አሁን ምልሽን ነገር የመኝኛ ዝም በይ።
አሁን ምንድነው የምናደርገው? በቃ ያለን አማራጭ አባዬ ጋር ደውለን መናገር አለብን ስትል ይነግራታል። አይ ለአባዬ መናገር የለብም አለችው። ይሄ ደግሞ ምን ማለት ነው? እንዴት ነው ለአባዬ ማልናገረው? ስለዚህ ለአባዬ መናገር አለብን ስትል ትናገራለች። ነገር ግን እባክሽ አታደርጊ እያለችው ነበር። ግን መናገር አለብን ብላ ትወስናለች ማለት ነው። እና አንድ ነገር ማድረግ እንዳለብኝ ያውቃለሁ። ስለዚህ ያለኝ አማራጭ አሁን አንድ ነገር ብቻ ነው ብላ ትነግረዋለች። እሱም ለአባዬ ሁሉ ነገር መናገር አለብኝ፣ ያለዛ ግን ምንም ነገር ማድረግ አልችልም ትለዋለች። ስለዚህ እባክሽን ለአባዬ ንገሪ እያላት ነበር። እና እሺ እናገራለሁ ስትል ትናገራለች። በመጨረሻ ሰላም አባዬ እንደወለደችው ስትነግራት ወልዳለች ብሎ በጣም ደስ ብሎት ነበር እና እየሮጠ ነበር ሲሄድ የነበረው እና ወልዳለች ብሎ ልክ በደስታ ወደ እሷ ሲሄድ ወደ እሷ እቃ ይዞ ልብስ ይዞ ወደ እሷ ለመሄድ ሲያስብ እንደ አጋጣሚ የመጣ ሌላ ነበር እና እየተፈጠረ ያለው ነገር ምንድን ብሎ ይጠይቃታል። እና አሁን እየተፈጠረ ያለው ነገር አንድ ነገር ብቻ ነው። ስለዚህ አሁን አብዬን አንጎዳትም፣ ነገር ግን እሷን እናስጠነቅቃታለን በማለት ትናገራለች። ስለዚህ አሁን ማድረግ ያለብን አንድ ነገር ብቻ ነው እና እያለች አብዬን ቁጭ ብሎ እየተጫወቱ ነበር እና እየተፈጠረ ያለው ነገር ማመን አልችልም፣ አንድ ነገር ማድረግ ያለብን ስትል ትናገራለች። ስለዚህ ማድረግ ያለብን ቢኖር አሁን ምንም ተስፋ ሳትቆርጥ ወደፊት መጓዝ እንዳለባትም ጭምር ትነግራታለች። እና ወደፊት እንጂ ወደኋላ ካሁን በኋላ የለም ትላታለች። እና ዳጣም ሰላም በመውለዷ ደስ ብሏታል። በቃ ሰላምዬን ሄደን አብረን እናያለን አይደለ? ሰላምዬ ናፍቀኛለች፣ እባክህ አብረን እንሂድ እያለችው ነበር። እሷም እሺ በቃ አብረን እንዳለን ስትል ትናገራለች። አዎ እባክህ እሺ በለኝና አብረን ሄደን እናያለን ስትል አብረው ተያይዞ ይሄዳሉ ማለት ነው። ያለን አማራጭ በቃ ሰላምዬን ማድረግ አልፈልግም፣ እኔ ሰላምዬን በጣም ወዳታለሁ ስትል ትናገራለች። እና ሰላምዬን ሄደን እናናግረው። መጨረሻም አብዬን ከታሰረችበት ወጣች ማለት ነው። እና አብዬን ምን እየተፈጠረ እንደሆነ በጭራሽ ፈራች። አባዬ ልትጎዳኝ ነው፣ ምን ብዬሽ ነበር? አንቺ ካሁን በኋላ እኔ በጣም አዝኜብሻለሁ፣ እውነት ልጄ በመሆንሽ አፍራለሁ። እና አንቺ እኔ ያልኩሽን ነገር በጭራሽ ልትሰሚኝ ፈቃደኛ አልነበርሽም። ስለዚህ እጅግ በጣም አዝኜብሻለሁ እና እንዳትናገሪ ብዬሽ ለማርታ አሳልፈሽ ተናግረሻል። ስለዚህ ለምን አደረግሽው? ይህንን በማድረግሽ አፍሬብሻለሁ። ስለዚህ አሁን ምንም ብትይኝ አልሰማሽም በማለት ትላታለች። አይ እውነቱን ነው እየነገርኩሽ ያለ ስትላት፣ አይ በጭራሽ አላምንም፣ ምክንያቱም እንዳታረጊ ብዬሽ ነበር፣ ግን አንቺ አደረግሽው። አታርጊ ያልኩሽን ነገር ዘለሽ አደረግሽው። ለምን አስፈለገ? ለምን እረፊ ብዬሽ ለምንድን ነው አላረፍሽው? ግን አሁን በጣም አዝኜብሻለሁ እያላት ነበር። እና እባክሽን አትዘኝብኝ፣ ያደረጉትን ነገር ብኖር አንቺን ለመጉዳት አልነበረም። ቆይ ማርታ፣ ቆይ ምንድን ነው ያለችሽ ብላ ስትጠይቃት፣ እንግዲህ እኔ እሷ የምታወራው ነገር ለሬ ምንም ማመን አልቻልኩም። ሰላም የዳጣዬ ሰላም ልጅ ነች እያለች ነው፣ ግራ አጋባችኝ እኮ ስትለው፣ አይ በጭራሽ አይሆንም፣ ስለዚህ እኔ በጭራሽ ይህን ማመን አልችልም፣ አታስቢ እያለቻት ነበር። እና እየተፈጠረ ያለው ነገር ምን እንደሆነ ማወቅ እፈልጋለሁ፣ ግን ግራ ገብቶኛል ስትለው ነበር። እና ምንም ነገር አይፈጠርም፣ እሷን ሰላም ልጄ ያለቻት ዳጣን እንደ ልጇ ስለምታያትና እጅግ በጣም ስለምትወዳት ብቻ ነው እንጂ ትክክለኛ ልጇ ሆና አይደለም። ስለዚህ ምንም ነገር አትፍሪ፣ አታስቢ እያለቻት ነበር። እሺ አላስብም፣ አልፈራም፣ ግን ምን ማድረግ እችላለሁ ስትል ትነግራታለች። አዎ የምልሽን ነገር ብቻ ስሚኝ፣ ከዛ ሌላው የቀረን ተሬ ታውቃለህ፣ አብይን በጭራሽ አትዋሽም እና እሷ አንድ ነገር ካየችው ምንም ነገር ከማድረግ ወደኋላ አትልም። ስለዚህ እባክሽ እያለቻት ነበር። አይ በፈጠረሽ እያለቻት ምንም ነገር አሳብ አይግባሽ እያለቻት ነበር። እና በመጨረሻ አንድ ነገር ለማድረግ ተወስናለች ማለት ነው። እኔ ነገሮችን ካገጣጠምኩት ዳሬ እርግጠኛ ነኝ አድርገዋለሁ። ስለዚህ እባክሽ የማውን ነገር አታርግኝ፣ ውሸት መውሻት ይብቃሽ
እኔ ምንም ነገር ማንም እንደዋሸኝ አይችልም ታውቃለህ ዳሬ ስትለው ትናገረዋለች። አዎ አልዋሽም እያለች ነበር እና በመጨረሻ እንደዛ እያለች ነበር ዳጣና እንትን እኔም እኮ ሰላምዬ ሆድ ውስጥ ያለውን እኔ እኮ እንዴት ነው አየር የማገኘው እያልኩ እኮ እየገረመኝ ነው እያለች ውሃ እያሳቀቻቸው ነበር። እና አንድ ነገር ማድረግ እንዳለብን እያለቻት ነበር። ታዲያ ምን ማድረግ አለብን ብላ እያሰበችው ነበር። እና እየተፈጠረ ያለው ነገር ምንም አንድ ነገር ማድረግ አለብን ስትል ትነግራታለች። በመጨረሻ አብዬ በታሰረችበት ደረጃ ፈቷ በለቃትም ነገር ግን ከፍቷት ነበር። አባዬ ካሁን በኋላ እኔ እንደ አባትሽ አላይም። በጣም እኔ ከቁጥጥሬ ውጭ ስለሆንሽ በጣም አዝኜብሻለሁ። ምክንያቱም እኔ ነግሬሽ ነበረ፣ ነገር ግን አንቺ ልትሰሚኝ ፍቃደኛ አልነበርሽም። አሁን ላይ በጣም አዝኜብሻለሁ ብሏት በመጨረሻ ይለቃታል። አባዬ እባክህን አትዘንብኝ፣ እኔ እኮ እማዬ ማወቅ የለባትም አሁንም እዛ ነሽ፣ የአንቺስ የከፋ ነው ብሎ ይተዋታል ማለት ነው። እያለች ማለቃቀስ ጀመረች። እና እየተፈጠረ ያለው ነገር ምንድነው? እኛ እንደበድባታለን በቃ አትፍሪ እያላት ነበር። እና ሊደበድቦ እየሄዱ ያለ አብዬ ተይዛ እየታገለች ነበር። እና ምን እየተፈጠረ ነው ብሎ ስጠይቁ ከዛ ልክ ሳይው ሁሉም ሰው ይደነግጧሉ። አርጆ ሰተት ብሎ ቤት ይገባል ማለት ነው። ልክ ሲገባ ሁሉም ሰው ደነገጡ። ምን እየተፈጠረ ነው እየተፈጠረውን እያሉ ነበር። ከዛ ቤት ገብተው አብዬን ለማስደንገጥ እየሞከሩ ነበር። እና አብዬን ገብተው እሷን አፍኖ ልክ ሲይዟት እንደጋጠሚ ውሃ ትመጣና በዱላ አናቱን ትለዋለች። ከዛ ልክ ስትመተው መሬት ላይ ይወድቃል። ከወደቀ በኋላ ምን እየተፈጠረ እንደሆነ ግራ ይገባል። ናታ ሰላም እንደወለደች ወንድ ልጅ አቤት ደረጀ 3 ሴቶች ነበሩት፣ ዳጣና እንደውም አብዬና ውሃ። አሁን ደግሞ ወንድ ማገኘ ማለት ነው። ሰላም ቆንጆ ወንድ ልጅ ሊወለድልህ ይችላል ብላ ነበር እንዳለችው ወንድ ልጅ ተወለደ። ለናታም በጣም ደስ አለ። ደረጀ ይደሰቱን ልጁ ወንድ መሆኑ ሲሰማ ስሜቱ ምን እንደሚሰማ ለማየት ጓጓው። እና ሰላም በሰላም እንደወለደችና እንደውም ቆንጆ ወንድ ልጅ እንደወለደችው ሰማ ማለት ነው። ይህ ነገር የማይታመን ነገር ነው። በጣም ደስ አለ እማዬ፣ እውነቴን ነው የምልሽ እጅግ በጣም ደስ ብሎኛል እያሉ ነበር። ምን? አዎ እጅግ በጣም ደስ ብሎኛል ብሎ ይነግረዋል። እና በጣም ደስ ብሎኛል አባዬ ብሎ ልክ ሲሄዱ ሄሎና ደስልና ሰላም ወለዱን ለቤት ለማበሰር እየሮጠ ወደ ቤት ሲመጣ እንደ አጋጣሚ አርጆ ቤት ውስጥ ገብቶ አብዬን ንፋስ እየፈለጓት ነበር። እንደ አጋጣሚ ናታን ከውጭ ሲገባ ቤት ውስጥ አብዬን ሰውዬን አናቱን ብሎ እንደውም የክብነቱ ትመቶት ወድቋል መሬት ማለት ነው። በዛ የተነሳ መሬት ላይ ወድቆ ነበር። አብዬን በጣም ፈርታም ነበር። መሬት ላይ እንደወደቀ እጅግ በጣም ተጎድቶ ነበር እና እጅግም ፈርቶ ነበር። አሁን እየተፈጠረ ያለ ነገር ምን እየተፈጠረ ነው? እባክህ አትጠጋኝ፣ አትቅረበኝ እያለች መጫወት ጀመረች። እሱም እሷን መቅረቧን አላቆመም ማለት ነው። በዛ የተነሳ አሁንም አብዬን ፍለጋ ላይ ናለት። አብዬ ኩሽና ገብታ ስትደበቅ መጥቶ ያንፍናትና ያሳስቃያት። ከዛ እንደ አጋጣሚ ናታን ይደርስላቸዋል። ናታን ልክ ወደ ቤት ሲገባ የሆነ ድምፅ ሲሰማ በጣም ይደነግጣል። ውሃ ምቹ፣ ውሃ አድኝኝ እያለች አብዬን ስትጨውና ስታለቅስ ነበር። አድንሻለሁ እህቴ ብላ ልክ መጥተው ስትሮጥ ድንገት ይመጣና ሰውዬ ሊይዛት ስል እሷም አንስተው ትመተዋለች። ስትመተው መሬት ላይ ይዘረጋል። ናታም ድንገት ሳዩ እጅግ በጣም ደነገጠ። ሁሉም ሰው በጣም ደነገጡ። ልቀቀኝ፣ አትንከኝ እያለች እየታገለችው ነበር። እሱ ግን ይዟት ሳሰቃየው ገፍትራ መሬት ላይ ትጥለዋለች። ከዛ እንዳጋጣሚ ስትመተው መሬት ላይ ተዘረጋ። ናታን እንዳጋጣሚ ቤት ሲገባ አብዬን የመታችውን መሬት ላይ ወድቆ ስታው በጣም ደነገጠችና የምትናገር ነገር ጠፋባት። እናም አሁን ማድረግ ያለባት ደረጀ ከዚህ በፊት የነገራት ታሪክ ነበር። እናም ታሪኩ አብዬን ለፖሊስ አሳልፎ ይሰጣት ይሆን? ምን ያርጉን ብላችሁ ታስባላችሁ? እሷ ደረጀን በተደጋጋሚ አባቷን አሳልፋ ሰጥታለች። እሱስ እውነት ብላ ሞታለች። እና እውነቱን አሁን እሷ ለፖሊስ እጇን ትሰጣለች ወይስ አትሰጥም የሚለው ሁሉም ሰው ራሱ ላይ ሲደርስ ነው የማውቀው። እና ናታን በጣም ቆይ ምን እየተፈጠረ ነው ብሎ እየጠየቀ ነበር።
እና አባዬ አስቸኳይ ነው እባክህ ቶሎ ልትመጣ ትችላለህ ብሎ ናታን ለደረጀ ደውሎ ቶሎ እንድመጣ አደረገ። ናታን ምን የተፈጠረ ነገር አለ? አብዬን የሆነ ሰው ጎድቷለች፣ አባዬ ሌባ ቤት ገብቶ ነበር ብሎ ይነግራታል። ግን ሌባ ቤት እንዴት ደፍሮ ሊገባ ይችላል? እንዴት በቀን ይገባል? እንዴት ብሎ ይጮህ ጀመር። ናታን በአስቸኳይ አባዬ እንድትመጣ ፈልጋለሁ ቶሎ እያለ ነበር። ወደ ተመልካቾች የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ